በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች የተወደዳችሁ በሰውም እግዚአብሔርን የተወደዳችሁ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር አንድ ልጁን አብ ወደ ዓለም በላከ ጊዜ ጌታችን በሥጋ ተገልጦ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል ዕዳ የተከፈለለት የዳነ ሕዝብ የሆናችሁ የመድኃኔዓለም የጌታችን ክርስቶስ ደም የቀደሳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። ቅድስት ሀገር ኢየሩሳሌም ወደ ለገና በዓል ጉዞ አዘጋጅተናል። ቀራንዮ ኢየሩሳሌም ጋር ሆነን አንድ ላይ ተሰብስበን ሄደን ጌታችንን የተወደደ ቦታ ጌታ የተወለደበት የነፍሳችን የሁለመናችን ሰሪ በሥጋ የተገለጠበትን ቦታ አይተን ስመን ተሳልመን ብንመጣ ከቻልንኛ ከነ ልጆቻችን አለዛ ወላጆቻችን መላክ ብንችል በጣም ጥሩ ጊዜ ነው። ሁሉ ነገር በጊዜ እንደመስራት መልካም ነገር የለም። 9114138 ስልኬ ላይ መልእክት አኑሩልኝ፣ ሰጣችኋለሁ መረጃ። እግዚአብሔር እናንተን ቤታችሁን ይባርክ። ዳዊት በመዝሙር 41-42 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትጠማለች ይላል። እንግዲህ ይሄ የዱር ሰው በሕይወት ዘመኑ ሩቡን ሕይወት ዘመኑን በጫካ በዱር በተራሮች ግርጌ ያሳለፈ ሕይወትን ተፈጥሮውን ያጠና ድንቅ ሰው ነው። መቼም እግዚአብሔር ዓይኑን የከፈተለት ሰው ዙሪያውን ቢመለከት ብዙ ነገር ያስተምረዋል። ሁሉ ስለ እግዚአብሔር ይነግረዋል። ሰማያት ጽድቁን ይናገራሉ፣ ግን ዝም ይላሉ ይላል። ድምፅ የላቸውም። ታማኝነቱን ማይለወጥ መሆኑን ባለበት የጸና ታማኝነቱ፣ ፍቅሩ፣ ምሕረቱ፣ ትድግናው ያው መሆኑን ሰማይ ይመሰክራል። የሰማይ መልክ ተለውጦ አያውቅም። ደመና ሊሸፍነው ቢሞክር እንኳን ሰማይ ግን መልኩ አይቀየርም። የእኛ ኃጢአተኝነት፣ የእኛ ደካማነት የእግዚአብሔርን ታማኝነት አይቀይረውም። የእግዚአብሔርን ምሕረቱን አይቀመውም። የእግዚአብሔርን ቋሚ መሐሪነት፣ ደግነት፣ ፍቅር የሰማይ መልክ ያስተምረናል። እና አሁን ዳዊትም የሚነግረን ከዋላ ነው። ከበረሃ ፍየል የተማረውን የተረዳውን ነው የሚያሳየን። የበረሃ ፍየል በረሃ ውስጥ የሚቀመጥ ነው፣ ወይም በተራሮች ላይ የሚራመድ ነው እና ውሃ ሲጠማው የሚያደርጋቸውን አንዳንድ ነገሮች በደንብ አስተውሎ ያየ ይመስላል። ውሃ ሲጠማው ዋላ ኃይለኛ ነው የሚሆነው፣ ብርቱ ነው የሚሆነው። ምንድነው? ውሃ የሚፈልግባቸው 2 ምክንያቶች አሉ ይሄ ፍየል። የመጀመሪያው ምክንያት ጥማቱ ነው። ሲጠማው ነው። ብዙ የሚመገበው ቅጠላቅጠል ውሃ ሲያስጠማው ምንም ነገር ጥሶም ቢሆን ገብቶ ውሃውን ጠጥቶ ይመለሳል። ለሚጠጣው ውሃ ዋጋ የሚከፍል እንስሳ ነው። ቀንዶቹን የሚጠቀም እንስሳ ነው እና ጨካኝ ውሃ ፈላጊ ነው። ውሃ ሲፈልግ ሩቅም ቦታ መሄድ ይችላል እና ዳዊት እንደሱ ነው መናፍቅህ። እግዚአብሔርን የሚናፍቅ ነፍስ ሲኖራችሁ ጨካኝ ናፋቂ ነው የምትሆኑት። የትም ቦታ ትሄዳላችሁ፣ የትም ቦታ ቃሉን ለመስማት በረከቱን ለመካፈል። ከውጭ ሀገር ከአሜሪካን ሀገር መጥተው እኮ ደብረ ሊባኖስ ሱባዔ የሚይዙ እናቶችና አባቶች አሉ። ቸግሯቸው ደግሞ እንዳይመስሏችሁ ሊያመሰግኑ። ሌሎች ወደዚህ ጊዜ ወደ ሩቅ ገዳማት እየሄዱ የሚቀምጡ ብሩካን ሰዎች አሉ፣ እግዚአብሔርን ለማዳመጥ ሩቅ መንገድን እንኳን ሳይቀር ሄዶ አይጠጣም። ሩቅ ቤተክርስቲያን ያላቸው የኛ አያቶች፣ ቅድመ አያቶች ሩቅ ቤተክርስቲያን በትንሹ 1 ሰዓት ተኩል የሚያስገኝ ቤተክርስቲያን እየተነሱ ነበር ቅዳሴ የሚያስቀድሱ። እንደዚህ አይነት ትጋት እግዚአብሔርን የሚናፍቅ ነፍስ አለው። ሁላችንም በሰንበት ትምህርት ቤት ውስጥ ያደጋችሁ ታስታውሳላችሁ። ሰንበት ትምህርት ቤት ተማሪዎች እያለን በተለይ ክፍለ ሀገር ሰንበት ተማሪዎች ከሀገር ወደ ሀገር በእግራችን ብዙ ሀገር እንከራተት ነበር። እዛ ደግሞ ሄደን ተምረን እንመጣ ነበር። አዳር ፕሮግራማችን ሙሉ ስንዘምርና ስንማር እንቆያለን። ያ እኛነታችንን ሰርቷል። እንደ በኋላ ቃሉን ናፍቀን ነበር። አስተማሪ አልነበረንም። አንዱ ሀገር ያለው አስተማሪ ተጋብዞ የሚመጣው አስተማሪ ለአንዱ ሀገር አስተማሪ
ለእኛ አስተማሪ ሆን ነበር እና አሁንም አለ። ገጠር አካባቢ ብትሄዱ ትልልቅ ጉባኤዎች ይዘጋጁና ያንን ጉባኤ የሚሞሉት ከገጠር ከጫካ ውስጥ የወጡ ሰንበት ተማሪዎች ናቸው። የሰንበት ትምህርት ቤት አስተማሪዎች ናቸው። እንደውም ከዚህ ቀደም መጽሐፍቶችን ገዝተን ልከንላቸዋል። ሩቅ አገር በእግራቸው ተጉዘው መጥተው ነው ያን ጉባኤ የሚካፈሉት። አዳር ቁጭ ብለው ሲማሩ ያድራሉ። ዋላው ወደ ውሃው ምንጭ ይመጣል ማለት ሲና ሲጠጣ ያድራል። አገር የሩቁም ብሎ አይተኛም፣ አይሰንፍም። እያችሁ ለእግዚአብሔር ቃል ያለን ትጋት ለእግዚአብሔር ያለንን ፍቅር የሚያሳይ ነው። ቃሉን ለመስማት ያላችሁ ፍላጎት፣ ከሱ የሆነውን ነገር ለማዳመጥ ያላችሁ ልብ፣ የልባችሁ ፍቅር ለአምላካችሁ ያላችሁን የፍቅር ደረጃ ለአምላክ ያለ የፍቅር ደረጃ የሚያሳይ ነው እና ውሃውን በዚህ ልክ የሚፈልግ ፍየል ነው ዋለ። ጌታ እግዚአብሔርን በዚህ ልክ መጠማት ያስፈልጋል። እግዚአብሔር አይለመድም። እግዚአብሔር እናውቀዋለን አይባልም፣ አይለመድም። ቤተ እግዚአብሔር ብታድሩ ብታድጉ፣ ማህበራት ብትኖሩ ከኔ በላይ ቀራቢ ቤተክርስቲያን የለም። ሁሉንም ጳጳስ እያንዳንዱ ከነገበናው አውቀዋለሁ የምትሉ ሰዎች በፍጹም ተሳስታችኋል። ወደ እግዚአብሔር ቃል መምጣት ያስፈልጋቸዋል። ቤት ውስጥ ተቀምጦ የጠፋውን ወጣት እንዳትሆኑ። አልጫ ሆነው የቀሩ በጣም ብዙ በጎች አሉ እግዚአብሔር ቤት ውስጥ። የእግዚአብሔርን ቃል ሰምተው አያውቁ፣ አስቀድሰው አያውቁ። ሲረፍድ ይመጣሉ፣ ነገር ውስጥ አሉ፣ ወሬ ውስጥ አሉ፣ አመፅ ውስጥ አሉ፣ ማዕድ ውስጥ አሉ፣ ህይወት ውስጥ ግን የሉ፣ ደሞዝ ውስጥ አሉ። እንደዛ አይነት ክርስቲያን ሆኖ ከመሞት ይጠብቃችሁ እግዚአብሔር። ምንድን ነው የሚለው ተስፋዬ? አንተ ተስፋዬ የሚለው መዝሙር ድንጋዮች በውሃ ቢሆን መኖሪያቸው፣ ነገር ግን በእነሱ ህይወት የለባቸው። አንተን እየፈሩ በቤት ከኖሩት ከሚድኑት አድርገኝ ከሚለመልሙት ከሚድኑት ሰልፍ መግባት ነው የሚያስፈልገው። ከቀላጆቹ ጋር አይደለም፣ ከመናኛው ጋር አይደለም። ማረፊያውን ወይን መሆን ያስፈልጋል። ጌታ ኢየሱስ የጠመቀውን ወይን መሆን ያስፈልጋል። ብሩካን በኋላ ወደ ውሃ ምንጭ እንደሚናፍቅ ወደ ጸሎት የሚናፍቅ ልብ፣ ለጸሎት መቸኮል፣ አለመታከት፣ ወንጌል ለመስማት የምታገለግሉ ደግሞ ለማገልገል በፍላጎት መነሳት። ይሄ ስጋ ቀላል አይደለም። ብዙ ፍላጎቶች አሉት፣ ጎታች ነው። ግን ያን አሸንፎ መውጣት ያስፈልጋል። የኋላ ብርታት ያን ዳዊት የሚያስቀናው እሱ ወደ ውሃ ምንጭ እንደሚሮጥ እኔም ወደ አንተ እሮጣለሁ። በናፍቆት ነው የምሮጠው ነው የሚለን። በናፍቆት መሮጥ እኮ ታውቃላችሁ ምን እንደሆነ። የጠፋው ልጅ ሲመለስ አባትየው እንደሮጠ ናፍቆት እኮ ያንቀጠቅጣል፣ ያስለቅሳል እኮ ናፍቆት። በዚህ መንፈስ ግን እፈልግሃለሁ። አንደኛው የዋላ ውሃን የሚፈልግበት ምክንያት ይሄ ነው። ሁለተኛው ምክንያቱ በጠረኑ ምክንያት ጠረኑን እያሸተቱ ብዙ አዳኞች ወደሱ ይመጣሉ። እነዚህ አነሮች፣ ነብሮች፣ አንበሶች፣ ሌሎች እሱን የሚያጠቁ የሚበሉ ገዳዮች በጠረኑ ያውቁታል። ኢቭን አዳኞች፣ የሰው አዳኞች በዋላ ጠረን በሽታው ነው የሚታወቀው። ሁልጊዜ ግን እሱ ወደ ውሃ ይሮጣል፣ ጠረኑን ለማጥፋት፣ ቆሻሻውን ለማራገፍ፣ ለመታጠብ እና ጠረኑ ሲጠፋ አጠገባቸው ቆሞ ሊያዩት ይችላሉ። ጠላት የሚስብን ጠረን ከሱ ያርቃል። እውነት ለመናገር እግዚአብሔር ያበርታንና ጠላትን የሚስቡ ጠረኖች በዙሪያችን እንዲኖሩ መፍቀድ የለብንም። ምንድን ናቸው እነሱ? አንደኛው ነገር ዝም ብለን ባገኘንበት ቦታ መዋል። ኑና ምሽ ሄዶ ማምሸት፣ ኑና አንጋ ሄዶ ማንጋት፣ እንተኛ ችግር የለውም ንስሐ እገባለሁ መተኛ፣ እንነሳ መነሳት። እነዚህ አደገኛ ነገሮች ናቸው። ገዳያችን እንዲመለከተን ያደርጉናል። በጥንቃቄ ይላል ቅዱስ ቀኖች ክፎች ናቸውና በጥንቃቄ እንድትመላለሱ ይመክራል ሐዋርያው ጳውሎስ ይመክረናል። ጥንቃቄ እግሮቻችን ላይ ሐሜት፣ ክፉ ንግግር፣ ሐሜት፣ ጣፋጩ ማዕድ እሱ ዙሪያ ተቀምጦ መገኘት፣ ይሄ ጠላት እንዲመለከተን ያደርገናል። ባለፈውም ተምረናል። አጋንንት ቤታችን እንዲገቡ ከምንፈቅድበት ስህተት አንዱ ሐሜት ነው። ሰውን ስናማ
አጋንንት ከነ ሰራዊቱ ወደ ቤታችን የሚገቡ የሆነ ነገራችን ይወስድብናል። እግዚአብሔር ቃል ወንድምህን እንደራስ አድርገህ ውደድ፣ አትስረቅ፣ አታመንዘር ለምን ያለን ይመስላችኋል? ለራሳችን እኮ ነው፣ እንዳንጎዳ ነው። በዛ መንገድ ስናልፍ የሚከታተለን ያገኘናል። አያችሁ፣ አጥሮን አልፈን መተናል። አንዲት ትንሽ ግልገል አጥሮን ለፋ ብትወጣ አውሬ ይበላታል። ትንሽ ጫጩት ከእናቷ እቅፍ ብትርቅ ጩድሌ ይወስዳታል። እንደዚህ ማለት ነው እግዚአብሔር ልጆች። ደፍረን ከምናደርገው ነገር መጠንቀቅ አለብን። ሽታ ከሚያመጣ ነፍሳችን እንድትሸት ከሚያረገን ቴክስትና ቻት መጠንቀቅ አለብን። እግዚአብሔር ልጆች ገዳያችን ያይናል። እኛ መቼ የምንኖረው በሉል መጠጊያ ሁሉም በሚችል አምላክ ጥላ ውስጥ አይደል? እስካሁን የምንኖረው በቸርነቱ ነው። ግን አንዳንድ ጊዜ ደግሞ ልንወጣ እንችላለን። ከዚህ ከኋላ የምንማረው ይህን ነው። መጥፎ ጠረኑን ማጥፋት ማስወገድ መቻል። እነዚህ አይምሮ እንደኛ ክፉና ደግ የማያውቁ እንስሳት ሳይቀሩ እኮ ተፈጥሯቸው ያደርጋሉ። ድመቶች ሲታጠቡ ይላሉ ቤት ውስጥ። መቼ ነው ግን ሰው ልጅ ንስሐ ገብቶ ራሱ በእግዚአብሔር ጸጋ የሚታጠበው? መቼ ነው በክርስቶስ ደም የምንታጠበው? ልብሱን ማጠብ ቀላል ነው። ማሽን ያጥበዋል። አሁን እኮ እጅም አያጥብም ዛሬ፣ ማሽንን መክተት ብቻ ነው። ማሽን የማይገባው ማንነታችንስ መቼ ነው የሚሰራው? መቼ ነው ትጠይቃላችሁ? ይሄን ያሳስባችኋል ወይ? ቆሻሻችን፣ ሽታችን፣ በንግግራችን፣ በአስተያየታችን፣ በልባችን ቁጣና ክፋት የኛ ሽታ ይታወቃል። ለራሳችን ነን እኛ ደህና። ሰው ሁሌ ለራሱ ደህና ነው፣ ጤነኛ ነው። ለራሱ ሁሌ ጎበዝ፣ ለራሱ ሁሌ ቆንጆ ነው። ለሌላውስ? ብዙ ሰው የሚጎዱ ሰዎች አሉ። እየጎዱ መሆኑ ግን አያውቁትም፣ እየኖሩ ነው የሚመስላቸው። እና ቆሻሻው እንዲራገፍ እንደ በኋላ ወደ ውሃ ምንጭ ወደ ክርስቶስ ወደ ጸጋው ዙፋን በእምነት መቅረብ ያስፈልጋል። በእምነት አሁን ይህ ዓመት የውሳኔ ዓመት መሆን አለበት። ባለፈውም መግቢያችን ላይ ተነጋግረናል። አጋፔ ቤተሰቦች በደንብ ንስሐ የምንገባበት ዓመት እንዲሆን፣ ስጋ ወደሙ የምንቀበልበት ዓመት እንዲሆን፣ የሆነ ርብ ያለው ነገር የምንሰራበት፣ ድሃ የምንረዳበት ዓመት እንዲሆን፣ ጊዜ የምናገኝ ከሆነ ወደ ገዳማት ሄደን ሱባኤ ተቀምጠን የምንመጣ ብንሆን፣ ቅድም እንዳልነው ኢየሩሳሌም የተለያየ ቦታ ሄደን ጸልየን አቅም ካለን ብንኖር ሸሚዝ የምንቀይርበትን ገንዘብ ወደዛ መቀየር እንችላለን። መንፈሳዊ ሴታችን፣ መንፈሳዊ ዋጋችን መጨመር። አያችሁ፣ ጠረናችን እንዲቀየር፣ ምዑዝ ኢየሱስ ክርስቶስን እንዲሸት ውስጣችን ዕጣን እንድንል። ዕጣን ኢየሱስ ክርስቶስ ነው። ለቤተክርስቲያን ይወላችሁ መዓዛው ዕጣን ነው አይደል? ዕጣን የምናጨስበት አንደኛው ምክንያት ኢየሱስ ዕጣን ነው፣ ሽቶ ነው። የእናንተ በረከትና ሽታ ኢየሱስ ክርስቶስ ነው ማለታችን። እኛ ቤተክርስቲያን በጎ መሸተው ከእሱ የተነሳ ነው። ከእሱ ጋር ስንኖር ስንመለስ፣ የእግዚአብሔርን ቃል ስናዳምጥ፣ ንስሐ ስንገባ መዓዛችን ይቀየራል። አበቦችን ንቦች እንጂ ዝንቦች አይመጡም። አበቦች ቆሻሻ ሲሆኑ ዝንብ የሚመጡ፣ አጋንንት ወደ ቆሻሻ ነው የሚሄደው። ንጽህና ሲኖረን ግን መላእክት ይከቡናል፣ መንፈስ ቅዱስ ያድርብናል። አያችሁ፣ የኛ የህይወት ብርሃን እየበራ ይመጣል። ይሄ ኑሮ ያስፈልጋል። ከኋላ የምንማረው ሁለተኛው ይሄ ነው። የሰማነውን በልባችን ጻፍ። በጣም ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ኮሜንት ላይክ ማድረጉን አትረሱም አውቃለሁ። አሁንም እንዳትረሱ። ቅድስት ሀገር ላይ ያልኩትን ማሳሰቢያ አሳውቁ። ስልኬ ላይ ደውላችሁ። እግዚአብሔር ከእናንተ ከቤታችሁ ከኑሯችሁ ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም